ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ በዛሬው ዕለት ከ800 ሺህ ብር ጀምሮ የሚሸጡ የስራ መኪናዎችን ይዤላችሁ መጥቻለሁ። መኪናዎቹ በእኔ እጅ ይገኛሉ። የምትፈልጉትን መኪና የትኛውም ኢትዮጵያ ክፍል ላይ ሊሆን ስለሚችል የምትፈልጉትን መኪና ስትነግሩኝ ዋጋውና ሞዴሉን መረጃውን ስትነግሩኝ የሌሎቹንም መኪኖች ያው እያንዳንዱ ቦታ ስለሚገኝ እንደዛ ብናወራ የተሻለ ነው። ለዛሬ ይዤ የመጣሁትን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለእናንተ ይጠቅማል። ቆይታችሁን ከኔ ጋር አድርጉ። ማርቲ ገበያ የብዙዎች መገበያ። ላንድ ሮቨር ሲንግል ካፕ ነው ሞዴሉ 1989 ከጨረታ የወጡ ነው። ሁሉ ነገሩ ፋብሪካ ነው፣ አልተሰራበትም። ነገር ግን አሁን ታርጋ ለጥፎ ፋይሉን ጨርሶ እናንተን እየጠበቀ ይገኛል። ሁለት ናቸው፣ ተመሳሳይ ሞዴል ተመሳሳይ ከለር ያላቸው ናቸው። ስለዚህ ዋጋቸው 800 ሺህ ብር ነው የሚባለው። እያንዳንዱ መግዛት ለምትፈልጉ ለጭነት ይሆናሉ። ሲንግል ካፕ ስለሆኑ ጠንካራ ናቸው። ለፒስታ መንገድ፣ ለተለያዩ ቦታዎች ለስራ ይሆናሉ። ብዙ ሰው ስለሚጠይቀኝ ደውሉልኝ፣ እንደዚህ መረጃ ስለቅላችሁ ማለት ነው። ሎንግ ቤዝ ሞዴሉ 1996 ሽፍኑ ባሌስትራ ነው። ምንም አይፈልግም፣ ፋብሪካ ነው። እነዚህ መኪኖች ጠንካሮች ናቸው እንደምታውቁት። ዋጋው 2 ሚሊዮን ይባላል። ማለቂያ ነው። 5ኤል ሚኒባስ ሞዴሉ 2002 ፋብሪካ ነው ብለውኛል። ሁሉ ነገሩ ዋጋው 2 ሚሊዮን 200 ሺህ ብር ነው። አይዙዙ ኦባማ ሞዴሉ 2012 ቱርቦ ነው። ምንም አይፈልግም፣ የጭነት ነው። ዋጋው 2.5 ርካሽ ነው ይሄ መኪና። ችግሮቹን ደግሞ ካሉበት በውስጥ በደንብ ተጠይቅላችኋለሁ ማለት ነው። አሁን ደግሞ ያስኩት ሞዴሉ 2014 ነው። ይሄ መኪና ምንም የለውም፣ ሻንሲ መላሽ ሞተር ንጹህ ነው ብለውኛል። ዋጋው 3 ሚሊዮን 200 ሺህ ብር ይባላል። ይሄንንም ፈላጊ ካላችሁ ደውሉልኝ ማለት ነው። ሙስትቡሽ ሞዴሉ 2000 ዳብል ካፕ ነው። ምንም አይፈልግም፣ ንጹህ ነው እንዳያችሁት መረጃ ላይ። ዋጋው 1 ሚሊዮን 200 ሺህ ብር እየተባለ ነው። ዩዲ ገልባጭ አለ። ጎማው 50% ነው ብለውኛል። ሌላ ነገሩ ምንም አይፈልግም። ዋጋ 2 ሚሊዮን 500 ሺህ ብር ነው። ዋንኤችዜድ ሲንግል ካፕ ነው ሞዴሉ 1990 ባሌስትራው ማለት ነው። ይሄም መኪና ምንም አይፈልግም፣ ያው ሞተራቸው ይፈልጋል። እነዚህ መኪኖች ዋንኤችዜድ ስለሆነ ብዙ ሰው ስለሚጠይቀኝ አሁን ዋጋ ጨምረዋል። ዋጋቸው አሁን ያለኝ እጄ ላይ አንድ ነው። ዋጋው 1 ሚሊዮን 650 ሺህ ብር ነው። ሌሎች እስከ 9 ሚሊዮን ባንክ ያለባቸው 2025 አዲስ የወጡ 20 ሺህ ድረስ ብቻ የተነዱ ሁለት እንትን አሉኝ። ምንድነው ገልባጮች አሉኝ። እነዛን ገልባጮች 13.5 የሚባል አለ። ከዛም በላይ ሁለተኛው ይባላል። እስከ 9 ሚሊዮን ባንክ አላቸው እና በጣም ትንሽ ገንዘብ የያዛችሁ ሰዎች አዲስ እንትን ስለሆነ አዲስ ገልባጭ ስለሆነ ሲኖ መታችሁ መግዛት ትችላላችሁ። ቤተሰቦቼ እነግራችኋለሁ፣ በውስጥ ልክላችኋለሁ ፎቶ ምናምን የእንትኑ ስለሌለኝ ነው ያላኩላችሁ። ያለውን ነገር እነግራችኋለሁ ማለት ነው። እንግዲህ እንደሚታወቀው እኔ መረጃ ሳወጣ በጣም የሚታዩና መታችሁ እንዳትለፉባቸው የማስባቸውን መረጃዎች ይሰጣችኋለሁ። ከዛ የተረፈ ደግሞ በውስጥ ስትመጡ በደንብ አጣርቼ እነግራችኋለሁ። በደላ ላይ የሚደርሱኝን ደግሞ የቻልኩትን ያህል አጣራለሁ። ሄዳችሁ አይታችሁትም ካልሆነ ሌላ ነገር እዛው እንዲያቀርቡላችሁ ለማድረግ እሞክራለሁ። ለፍቶ ሰው እንዳይመለስ ማለት ነው። ምክንያቱም ሰው ፈልጎ ከሄደ ሌላም አይቶ መግዛት ስለሚችል ማለት ነው። ከዚህ ውጪ ግን እኔ አንዳንድ ሰዎች በጣም በቃ ብዙ ጊዜ እየተናገርኩ ነው፣ ግን አስቸጋሪ የሆነብኝ መልስ ነው።
ምን አለሽ ብላችሁ አትምጡ። መረጃ ስታዩ ፎቶ ብቻ አትመልከቱ። መረጃ ስታዩ ድምጽ አለው ቮይስ የምናገረው ቪዲዮ እኔ ባልታየም መኪናው ይታያል አይደል? ስለ መኪናው እያወራው ነው። እያንዳንዱ መኪና ላይ በደንብ መረጃ ሰጣለሁኝ። ያም የሆነው እናንተን ላለማልፋት እኔም ላለመልፋት ሰዓታችን ለመቀነስ ነውና መረጃ እዩ 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 ብዬ ደጋግሜ እየተናገርኩ ስለሆነ በደንብ እዩትና ትነግሩኛላችሁ። ማርታ ይሄ መኪና እንዲህ የሚባለው ይሄ ሞዴል ዋጋ ይሄን ያህል የት ነው ያለው? ስንት ነው? ማነው ሞተር ሻንሲው ንጹህ ነው ወይ? እስቲ ቼክ አርገሽ ንገሪኝ በሉኝ። ወዲያውኑ ቼክ አርጌ እነግራችኋለሁ። ሌላው እንደዚሁ ከስተምር ጋር ያሉ ችግሮችን ያው እኔ የምናገራለሁ፣ እናንተም በኮሜንት ብትነግሩኝ ያለኝን ችግር እንተራረማለን። ሌላኛው ደግሞ ሰው የሚልኩ ሰዎች አሉ። እነሱ ጊዜ አልተረፋቸው፣ እኔ ግን ትርፍ ጊዜ አለኝ የሚመስላቸው ሰዎች አሉ ማለት ነው። ስለዚህ ትርፍ ጊዜ ያለኝ የሚመስላችሁ ሰዎች እኔ ትርፍ ጊዜ የለኝም። ያለኝ ምንድነው? መኪና እናገራለሁ። ትክክለኛውን ደላላ ብቻ የሰጠኝ ከሆነ ችግር የለውም፣ እሱን ደላላው ጋር አገናኛችኋለሁ። ከዛ ውጪ ግን እኔ ቀጥታ ያስኩት መኪና መረጃውን ስሰጣችሁ በግልጽ ነው። ስለዚህ ስትሄዱ የምታዩት በአይናችሁ በአንደበታችሁ የምታዩትን ነው። ዋጋም ከሆነ ድርድር ካለው ይሄን ያህል ድረስ ይወርዳል ብዬ እናገራለሁ። አንልፋ ማለቴ ነው። ሰውም አትላኩብኝ፣ ኑ ራሳችሁ አስተናግዳችኋለሁ። ካልሆነ ደግሞ እኔ ጋር አትደውሉ፣ በሌላ ሰው አታስደውሉ። እንደዚህ አይነት ሰዎች በጣም እያስመረሩኝ ነው። እውነት ሰው ክፋት ሳይፈልግ ክፋትን የሚያስተምሩ ሰዎች አሉ። አዋሳ ገብቻለሁ ብሎ ደውሎ እዛ ያለ ሰው ሊያስተናግደው ሲሄድ ሰውየው ከኛ በላይ ደላላ የሆነ ሰውዬ ይገኛል። ሁሉንም መኪና ይቻለ ይላል። እዚህ ቦታ የቆመው የከሌ መኪና እንደዚህ በሹፌር ይዤው ነበር እንደዚህ እንትን ብየው። በጣም በህይወቴ ውስጥ ያዛገኝ ነገር እንደዚህ አይነት ሰዎች ናቸው። ጊዜ ትርፍ የለንም። እናንተ እንደማይተርፋችሁ እኛም የለንም። እኛም ለማግኘት ነው የምንሮጠው። ገንዘብ የሚሰራበት ደግሞ አንተም ስትገዛ እኔም ስሸጥልህ ሻጭና ገዢን ሳገናኝ ነው። ስለዚህ የምትፈልጉትን ነገር በግልጽ እነግራችኋለሁ። ተስማምተን እንሄዳለን፣ እናያለን፣ እንገዛለን። እንደዚህ ይሄ መኪና አለ፣ እንደዚህ ነው ሞዴሉ፣ እንደዚህ ነው ዋጋው፣ ሌላ አላቅም ብላችሁ ብትሄዱ ብታዩ ያሳምናል። እኔ ግን እንዳለ መረጃውን በግልጽ ነገሩኝ ብዬ እናገራለሁ። ስለዚህ እንተሳሰብ ማርቲ ገበያ እያለቻችሁ ነው። ደላሎች ደግሞ በግልጽ ወደ እኔ ስትመጡ ብዙ ሰው ስለማስተናግድ እኔ ደላላ ነኝ ወይም እኔ ኮሚሽን ሰራተኛ ነኝ፣ ገዢ አለኝ፣ ሻጭ አለኝ፣ እንደዚህ አይነት ነገር አለኝ። አብረን እንስራ ብትሉኝ ምንም አይከፋኝም። አብረን እንሰራለን። የምፈልጉትን ነገር በግልጽ አስቀምጡልኝ። ካልሆነ መጨረሻ ላይ ገዢ መስላችሁ መታችሁ መጨረሻ ላይ መኪና ስታገኙላሽ ብትሉ እኔ ማለት ራሴ ከሌለው ሰው አለ ከጀርባ የትም አይሄድም መኪናው ማለት ነው። እና እንደዛ ነው። ለማንኛውም ለዛሬ ይዤ የመጣሁት ይሄን ይመስላል። እናንተም ልክ እንደ ማርቲ ገበያ ቅሬታ ካላችሁ የምትፈልጉት ነገር ካለ ጻፉልኝ፣ በደንብ እለቅላችኋለሁ። ሰሞኑን ኮሜንት ላይ ይሄን አቅርቢልን ብላችሁ ነበረ፣ አልተመቸኝም። ሰሞኑን እሰራላችኋለሁኝ መኪኖች የጠየቃችሁኝን። እናንተም ደግሞ የምትፈልጉት ነገር ካለ በኮሜንት ላይ እንዲሁም ደግሞ ስደውሉልኝም ብትነግሩኝ እፈልጋለሁኝ። እኔ ከስተምር ንጉስ ነው፣ ደንበኛ ንጉስ ነው የሚባለውን የኢትዮጵያ አባባልን በደንብ ነው የምተገብረው ብዬ ተስፋ አደርጋለሁ። እናንተም እንደዛው። ለዛሬ ይዤ የመጣሁት ይሄን ይመስላል። ኮሜንት መስጫው ላይ እንዳልኳችሁ አስቀምጡ፣ ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ ለወዳጅ ዘመዶቻችሁ። ሰላም ሁኑልኝ። ማርቲ ገበያ